ደህናችሁ? እስኪ ስለ ልጆቻችሁ ጌታ እያጨበጨባችሁ ኢየሱስ ጌታ ነው። እግዚአብሔር ደግሞ እንዲናገረን ጸልያለሁ። ክብር ለጌታ ይሁን። ያው ይሄ ቦታ እናንተ ለልጆቻችሁ እየጠበበ ስለሆነ እግዚአብሔር ደግሞ የተሻለ ስፍራ ይሰጣችኋል። አሜን ነው። ካመናችሁ ደግሞ ይሆናል። ክብር ለኢየሱስ ይሁን። እግዚአብሔር የሚሰጥ አምላክ ነው። ባለጠጋ አምላክ ነው። ሁሉን ቻይ አምላክ ነው። ክብር ለኢየሱስ ይሁን። እጆቻችንን ከፍ አድርገን መንፈስ እንዲናገር እንጸልያለን። ሁላችንም አይኖቻችንን ጨፍናለን። ፕሬዝ ጋር ዛሬ መታችሁ ዲስአፖይንትድ አትሆኑ። ምክንያቱም የቃሉ ባለቤት የሆነው መንፈስ ቅዱስ ከእኛ ጋር ነው። ይናገረናል፣ ያድነናል፣ ይቀድሰናል፣ ከፍ ያደርገናል። ሃሌሉያ። ራሳችንን ለመንፈስ ቅዱስ አሳልፈን እንሰጣለን። የሚማረው ከሚያስተምረው ጋር መልካም ነገር ይካፈላል ይላል። ስለዚህ ዛሬ መልካም ነገር ተካፍላችሁ ትሄዳላችሁ። በኢየሱስ ስም ፕሬዝ ጋድ። እግዚአብሔር አምላካችን ሆይ በዚህ ስፍራ ስላለ ዓላማ እንባርካለን። በጌታ በኢየሱስ ክርስቶስ ስም ለልባችን እንድትናገረን እጸልያለሁ። በአእምሮዬ አስብ፣ በአንደበቴ ተናገር። ከማውቀው ከሚፈልጉት ባለፈ የሚያስፈልጋቸውን እንድትናገራቸው በኢየሱስ ስም እጸልያለሁ። የቃል ፍቺ ያበራል ተብሎ እንደተጻፈ በኢየሱስ ክርስቶስ ስም የቃል መረጃ እውቀት ሳይሆን ፍቺ በመንፈሳቸው ውስጥ እንዲገባ ነው እጸልያለሁ። ሕይወታቸው ለውጥ እንዲሆን እጸልያለሁ። መንፈስ በመካከላችን ስላለ ከፍ እናደርጋለን፣ እውቅና እንሰጣለን። ይህንን ስፍራ መንፈስ ቅዱስ ትቆጣጠር። በምትፈልገው መንገድ እንድትሰራ እንፈቅድልሃለን። ማንኛውንም ኃይል መገርሰስ የሚችል የመንፈስ ቅዱስ ኃይል በመካከላችን ስላለ እንባርካለን። ከፍ ያለው ዝቅ ይበል፣ ጨለማ ይገፈፍ፣ አለማመን ይወገድ በኢየሱስ ምንም አይነት ባሪያ በዚህ ጉባኤ ላይ እንዳይኖር፣ ተግዳሮት እንዳይኖር ከስሙ ተነቅለ ወደ ባህር ተወርወር እንለዋለን። እግዚአብሔር ሆይ መንፈስ ይካፈሉ፣ ከፍ እናደርግሃለን። ክብር ሁሉ ለአንተ ይሁን። ፕሬዝ ጋድ። ሁላችንም ቁጭ ብላለን። ክብር ለኢየሱስ ይሁን። ፕሬዝ ጋድ። ሁላችንም ቁጭ ብላለን። እንዴት ናችሁ? ዛሬ ደግሞ እግዚአብሔር ፈቅዶ ከእናንተ ጋር እንድካፈል በዚህ ስፍራ ላይ ስላለው ደስ ብሎኛል። አስተዛግ እና ሊደርሽፕ ውስጥ ያላችሁ በሙሉ እግዚአብሔር አምላክ ይባርካችሁ። ሁላችንም መጽሐፍ ቅዱሳችንን እንከፍታለን። ከዛ መንፈስ እንደመራን እንሄዳለን። በልቤ ውስጥ መንፈስ ቅዱስ ያስቀመጠውን ነገር ሰፊ ሀሳብ ቢሆን አጠራርጌ ፕራይመሪ ኢምፖርታንት ህይወታችሁ ውስጥ ቅድሚያ ልሰጡት የሚገባው ነገር ነው ብዬ አምናለሁ። አሜን ነው። እና ደግሞ ለአንድ ጊዜ ብቻ አይደለም ቅድሚያ ልሰጡት፣ ቅድሚያ እንደሰጣችሁት የሚቀጥለው ነገር ነው። ህይወታችሁ በግለት በብቃት ማንኛውም የጀመራችሁት ነገር በብቃት መጨረስ ካለባችሁ ክብር ለኢየሱስ ይሁን። አሜን ነው። እና ሁላችን እስኪ ሐዋርያት ሥራ ላይ እንሄዳለን። ሐሳቡን ምዕራፍ 6 ላይ ታገኙታላችሁ። ሐዋርያት ሥራ ምዕራፍ 6 አርሊ ቸርች የነበራትን አንደርስታንዲንግ ይዘን በዛ ውስጥ መንፈስ ቅዱስ የሚናገር ነገር እንይዛለን። ቁጥር 6 ላይ እስጢፋኖስም ይላል ፕሬዝ ጋድ ጸጋና ኃይልን ተሞልቶ በሕዝቡ መካከል ድንቅና ታላቅ ምልክትን ያደርግ ነበር ይለናል። ክብር ለኢየሱስ ይሁን። አሜን። ሁላችንም እንደገና አንድ ክፍል እንሄዳለን።
ይላል ስለ ባርናባስ ወደ አንጾኪያ የሄደበትን ኤቨንት ነው የሚናገረው። በ23 እና 24 አነበዋለሁ። እርሱም መጥቶ የእግዚአብሔር ጸጋ ባየ ጊዜ ደስ አለው። ሁሉም በልባቸው ፍቃድ በጌታ ጸንተው ይኖሩ ዘንድ መከራቸው እና ቁጥር 24 ላይ ምን አይነት ፐርሰን እንደነበረ ምን አይነት ሰው እንደነበር ሲናገር ደግ ሰውና ይላል። በጣም ደስ የሚለው እስኪ አንዴ ጮኮና ደግ ሰው በሉ እስኪ። ጉድ ማን ይለዋል። ፕሬዝ ጋድ አሜን። ሶስት መለያ ባህሪ ነበረው በርናባስ። ዮሴፍ ነበር ስሙ። ደግ ሰው ስለነበረ ነው ስሙ የመጽናናት ልጅ የተባለ አሜን ነው። እና ኖትስ እንድናደርገው የተጻፈው እና ይሄ ደግሞ ሁላችንም ኤም ልናደርገው የሚያስፈልግ ካራክተር ትሬት ባህሪ ነው። አሜን ነው። እስኪ እኔ ደግ ሰው ነኝ በሉላችሁ። ደግ ሰውና መንፈስ ቅዱስ እምነትን የሚሞላበት ነበርና ብዙ ህዝቡም ወደ ጌታ ይጨመሩ ነበር ይላል። ክብር ለኢየሱስ ይሁን። ሃሌሉያ። ከእናንተ ጋር የማወራበት ክፍል በቀጣይነት መሞላት የሚል ነው። በቀጣይነት መሞላት የሚል ነው። ክብር ለኢየሱስ ይሁን። እና ረጋ ብዬ ይሁን ዳረገዋል። እስኪ ሁላችንም በቀጣይነት መሞላት በሉላችሁ። በቀጣይነት መሞላት ምን ማለት ነው? ባለማቋረጥ መሞላት ማለት ነው። መሞላት ስለ መሞላት ነው የምንነጋገረው። ቬሪ ኢምፖርታንት፣ በጣም አስፈላጊ። ሳም ኦፍ ዩ እዚህ ቦታ ላይ ጌታን ካወቃችሁ 20 30 25 years 10 years 5 years 4 years የተለያየ የእድሜ ክልል ላይ ያላችሁት ግን በክርስትና ህይወታችሁ ውስጥ እየጋራችሁ መሄድ ካለባችሁ በቀጣይነት መሞላት አለባችሁ። አሜን ነው። ፕሬዝ ጋድ። ኤፌሶን ምዕራፍ 5 ቁጥር 18 ላይ ነው ይላል መንፈስ ይሙላባችሁ። እስኪ መንፈስ ይሙላብኝ በሉላችሁ። ሃሌሉያ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ይላል። ስለ ሙላት ሲናገር በኋላ መለስበታለሁ። ሐዋርያት ሥራ ምዕራፍ 2 ላይ ልክ በአዲስ ሊሳን ሲሞሉ አንድ ያዩት ነገር ምንድን ነው? በማሾፍ መንፈስ ውሽ ወይን ጠጅ ጠጥተው ተሞልተዋል አሏቸው ይላል። የተናገሩበት መንፈስ የማሾፍ መንፈስ ነው። ዲስ አር ፋናቲክስ they are crazy። ይሄ የመጀመሪያ የምናየው ልምምድ የተለየ ነው። ግን ምን ሆኗል? for sure ተሞልተዋል። ፕሬዝ ጋድ። እስኪ ሞላ ነው ብሎላችሁ እና ሪኮግናይዝ አድርገዋል ማለት ነው። የማያምኑ ሰዎች ሐዋርያቶችን ሲያዩ በተለያየ 16 ቋንቋ በሚያውቁት ሲናገሩ ከሰሟቸው በኋላ ይሄ ሙላት ነው። ፕሬዝ ጋድ። ስለዚህ የተሞላ ሰው አይደለም አማኝ የሆኑ ሰዎች ራሱ ያውቁታል። በአንድ ነገር ተሞልቷል ማለት ነው። በኢየሱስም ዛሬ መንፈስ ይሞላባቸዋል። አሜን ነው። ስለዚህ ባርናባስ መልካም ሰው መንፈስ ቅዱስና እምነት የሞላበት ነው ይላል። ስለ 3 ነገሮች ነው የሚናገረው። ነገር ግን ዛሬ የምናገረው መንፈስ የሞላበት ነበር በሚል ነው። አባ ኦር በሕይወታችን ውስጥ እንደ አማኝ ጠንካራ ሆነን መሄድ ካለብን፣ ማሸነፍ ካለብን፣ ርቀን መሄድ ካለብን፣ ፕሬዝ ጋድ ተግዳሮቶችን ሁሉ እያሸነፉ መሄድ ካለብን፣ ፕሬዝ ጋድ የእምነትና የመንፈስ ሰው መሆን አለብን። እስኪ እኔ የእምነት ሰው ነኝ በሉላችሁ። የእምነት ሰው መሆን አለብን። ከዛ ደግሞ የመንፈስ ሰው መሆን አለብን። full of faith and the Holy Ghost። በመጀመሪያ ጥቂት ስለ መንፈስ ቅዱስ አስፈላጊነት ቤተክርስቲያን ማወቅ አለባት። ብዙ ጊዜ የሚመስለን ንዝረት ሊመስለን ይችላል። መንፈስ ቅዱስ it is not a goosebump። ንዝረት አይደለም መንፈስ ቅዱስ። መንፈስ ቅዱስ is not a thing that we can have a good time። ጥሩ ጊዜ ነበረን የምንለው አይደለም። ከዛም በላይ እስኪ አሜን ነው። መንቀጥቀጥ አይደለም መንፈስ ቅዱስ ሲመጣ ያንቀጠቅጠናል፣ ያንፈራፍረናል፣ የተለያየ ነገር ግን ከዛ በላይ እስኪ አሜን ነው። የምንሞላው መንፈስ ከስላሴ አንዱ አካል መሆኑን ልታውቁ እፈልጋለሁ። አሜን ነው። ስለዚህ if you are ignorant ያለ እውቀት ሆናችሁ መንፈስ ቅዱስን በተመለከተ ኃይል ነው የምትፈልጉት።
ከኔ ጋር ናችሁ? እስኪ ኃይል አይደለም በሉላችሁ። ግን ኃይል በእኛ ላይ ይመጣል። ምክንያቱም በጣም መንፈስ ቅዱስን በተቀበላችሁ መንፈስ ቅዱስ በእናንተ በመጣ ጊዜ ስለዚህ ኃይል power is the effect of the Holy Spirit. It is not the Holy Spirit. የሰማችሁ? ምክንያቱም መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምን ትቀበላላችሁ? But power is not source. አሜን ለስማ ኃይል ሶርስ አይደለም። ዋናውና ተፈላጊው እኛ አቴንሽን መስጠት ያለብን ማወቅ ያለብን ኃይል አይደለም። ፕሬዝ ጋድ መንፈስ ቅዱስን ነው ማወቅ ያለብን። እስኪ አሜን ለስማ የሚያስፈልገን ከኃይል ነው። መንፈስ ቅዱስ ኃይል የምንጠቀምበት ነገር ነው። መንፈስ ቅዱስ ግን የሚጠቀምበት ነው። የሰማችሁ ኃይል ሲኖር ዲስትሪቢዩት ታደርጋለህ። ኢነርጂ ነው፣ ፈውስ አለ፣ የተለያየ ነገር አለ የምትጠቀምበት ያንተ የሆነ ነገር ነው። አንተ ኃይል ካንተ ይወጣል። ፕሬዝ ጋድ እየሰማችሁ ነው። ኃይል ካንተ ሲወጣ ሰዎች ይፈወሳል። አሜን ለስማ ግን ኃይል የሚመጣው የኃይሉ ምንጭ ጀነሬተር ሶርስ የሆነው መንፈስ ቅዱስ በእናንተ ውስጥ ነው። the new creation reality ምንድን ነው? የአዲስ ፍጥረት እውነታ ካላችሁ የክብር ተስፋ ያለው ክርስቶስ በእኛ ውስጥ አሜን ለስማ አሜን ለስማ አይስቲን ኢየሱስ ክርስቶስ በእኔ ውስጥ ያለ ይመስለኝ ነበር፣ ግን ኢየሱስ ክርስቶስ right now በስጋ ነው ይኖራል። በአብ ቀኝ ተቀምጦ he's in the flesh። ስለዚህ ስጋ የለበሰ በእኔ ውስጥ ማደር አይችልም። እየሰማችሁ ነው? ስለዚህ ኢየሱስ ክርስቶስ በአብ ቀኝ ያለው ሲመጣ ራሱ ማኒፌስት የሚሆነው በስጋ ነው። within a physical body ነው የሚመጣው ሲመጣ ራሱ። ስለዚህ ኢየሱስ በእኔ ውስጥ የሚኖረው በመንፈሱ አሜን፣ በቃሉ አሜን። እስኪ አሜን ለስማ በእኔ ውስጥ አለ በርስላችሁ። ስለዚህ መንፈስ ቅዱስ ጉስማ ምስረት አይደለም መንገጥታል። ያ ሁሉ ኢፌክት ነው። ሰው በመንፈስ ቅዱስ ሲነካ ስለዚህ እንደሱ ይወጣል። አእምሮ ይከፈታል። የጥበብ መንፈስ ያድርበታል። የኃይል መንፈስ ያድርበታል። የተለያየ ጸጋ ስጦታ ይከፈላል። ግን ያ መንፈስ ቅዱስ አይደለም። መንፈስ ቅዱስ is not in power, is it, right? But a person እኛ ምናውቃለን። ትንሽ ግንዛቤ እንዲኖራችሁ ፈልጌ በቤተክርስቲያን ውስጥ መንፈስ ቅዱስን የምንስልበት መንገድ ወይ ደግሞ ግሪን የምንሆንበት መንገድ እስኪ አስቡት። እኔ አስቡ መልክ ሚሊዮነር ብሆን አይደለሁም። ክብር ለጌታ ቢሆን ግን አይቀባችሁ ማለት እና እኔን የምትፈልጉኝ ለገንዘባችሁ ብትሆን ለገንዘብ ቢሆን የምትፈልጉ ገንዘብ ስላለኝ ከሆነ የምትፈልጉኝ do you know I feel rejected? የሰማችሁ ነው? I feel rejected። ምክንያቱም ለጥቅም ብላችሁ ነው የምትፈልጉ። የሰማችሁ? ስለዚህ ምን ያደርገኛል? የምትፈልጉትን ነገር ላደርግላችሁ እችላለሁ፣ ግን አይዲዳውን ማህራት በልቤ ውስጥ ጥቅመኛ መሆናችሁን አውቀዋል። ስለዚህ ምን ያደርገኛል? ግሪን ምን አደርጋለሁ? አስማኝ imagine I've been married for 25 plus years. Praise God. By the grace of God. የሰማችሁ? ሚስቴ ላለኝ ነገር ለውቅና ወይ ለዝና ወይ ለስም ወይ በኔ ላይ ስላለው አኖይንቲንግ እግዚአብሔር በኔ ስለሚሰራብኝ ወይ ተለያየ ነገር ስለማሟላ ብትፈልገኝ ምን አይነት ሚዝረብል ሰው አይደለም? It is painful አይደለም? ነው አይደለም? ነው ዝም ማለት ለዚህ ነው መጽሐፍ ቅዱስ ሲናገር መንፈስ ቅዱስ ፐርሰን ስለሆነ ስምና ያለው ስለሆነ መንፈስ ቅዱስን ምን አታደርጉት ይላል? Don't grieve the Holy Spirit. Don't grieve the Holy Spirit. ኃይል ሊያዝን አይችልም። ልሳን ሊያዝን አይችልም። ስጦታ ሊያዝን አይችልም። ይችላል ፐርሰን ግን ያዝናል። ስለዚህ በምንኖረው አኗኗር በአስተሳሰባችን በአካሄዳችን because in the person of Trinity አምላክ ስለሆነ ፍቃድ ስላለው ስሜት ስላለው እውቀት ስላለው ሰርች
የሚለው መጽሐፍ ቅዱስ ሁለተኛ ቆሮንቶስ ላይ ጥልቅ ነገር ይመረምራል እንዳለው ኢንተሌክት ስላለው ዊል ስላለው ኢሞሽን ስላለው the way we understand the Holy Spirit መንፈስ ቅዱስን የምንረዳበት መንገድ በጣም በሕይወታችን ውስጥ በጣም ወሳኝ ነገር። አሜን መስሎ አሜን። ስለዚህ በመንፈስ ስንሞላ ኢፌክት አለ። ግን መንፈስ ቅዱስ ለኛ ምን እንደሆነ ማወቅ አለብን። አሁን ሳናስበው ቀስ እያልኩኝ ልገንባ ብዬ ነው እየተማራችሁ ሳናስበው ትሪኒቲያችን ራሱ ሌላ አይነት የትሪኒቲ አስተምሮት እየመጣብን ነው ሳናውቀው። ምክንያቱም የምንሰጠው አቴንሽናችን ፕሮፐር ስላልሆነ God the Father, God the Son, and then right now በጣም ቴዎሎጂ በጣም እውቀት ስለበዛ God the Holy Scripture ውስጥ ገብተናል። እየሰማችሁ የእግዚአብሔርን ቃል ከመንፈስ በላይ የሚያዩ ሰዎች እየሰማችሁ ነው። አይ ወዝ ሚ እየሰማችሁ ነው ወይ? ከመንፈስ በላይ and the place of Trinity Holy Scripture የሚያስቀምጠን instead of Holy Spirit Holy Scripture የምናስቀምጥበት ደረጃ ላይ ሳናውቀው እየገባን ያለ because we don't understand the importance of the Holy Spirit. እየሰማችሁ I believe የምናነበው ካኖናይዝድ በኮሎን ቀርና ውስጥ የገባው 66 መጽሐፍ የመጨረሻ ስልጣን ለአማኞች እንደሆነ አውቃለሁ። የመጨረሻውን ስልጣን ግን ያገኘው ደራሲ ስላለው the book cannot be more important than the author. እየሰማችሁ ነው። አንድ መጽሐፍ ከደራሲ በላይ ኢምፖርታንት መሆን አይችልም። ከደራሲ በላይ መልዕክት ሊኖረው አይችልም። ያ መጽሐፍ ወጣው ነው ከደራሲው ስለሆነ መጽሐፍን ስታነቡ የኔን ማይንድ ፒክ ታደርጋላችሁ። እኔን ግን ፒክ ታደርጓችሁ። I am the one who inspired my book, right? The same way እያንዳንዱ የብሉይ ኪዳን መጽሐፍ ብቻ የአዲስ ኪዳን መጽሐፍ የእግዚአብሔር ምን አለበት? ፕሪዝ አለበት። ግሎሪ የምናነበው መጽሐፍ ቅዱስ ሕይወት ያለው ከመንፈስ ቅዱስ የተነሳ አሜን አሜን አሜን። ካልሆነ መጽሐፍ ሲናገር ከመጽሐፍ ቅዱስ ላይ መንፈስን ካወጣችሁ ፊደል ይሆናል። ፊደል ደግሞ ምን ያደርጋል? ይገላል። It's very dangerous to understand the scripture without the Holy Spirit. ከመንፈስ ቅዱስ ውጪ መጽሐፍ ቅዱስን የሚያውቁት ሰዎች ሁልጊዜ ችግር ውስጥ ነው የሚገቡት። Long time ago ministry እንደጀመርኩኝ ጆሃንስበርግ probably 20+ years አንድ ከኢትዮጵያ ቴዎሎጂ ስኩል I'm not against theology. I am a theologian. የሰማችሁ ነው። ግን there is a big difference. ስለ እግዚአብሔር ከመንፈስ ቅዱስ ውጪ ማናታችን ስሪ በጋ ላይ አይደለም አገነስኛ ላይ ሰዎች በመንፈስ ቅዱስ ሲሞሉ every ሐሙስ ነበርና ከተለያየ ቸርች መጥተው መንፈስ ቅዱስ ሲሞላሉ ሰዎች ሕይወታቸው ይለወጣል። በልሳን ይጸልያሉ እና ይቃወማሉ። ነው ወደረ ይዋል በጣም ነበር ይቃወማሉ። ከዛም በኋላ ግን ሰውየው ዲስፕሎ ግብር በጣም እግዚአብሔር ቃል እና እቀናል ምን አይነት እውቀት ነው ያለው? ምክንያቱም ሴሚናሪ ላይ ነው የቆሮንቶስን መጽሐፍ ሲያስተምራችሁ እሱ ራሱ ቆሮንቶስ የምትባለው የቆርቆር ነው። He will take you to the historic narrative background ሰዎቹ እዛ ወስደው ቁጭ በቃ እሱ እያስተማረ ቆሮንቶስ ነው የምትመላለሱ እና አይፕሪሼት መረጃ እየሰጠው ይሰማችሁ እና ሁልጊዜ ግን ኮሽን አደርጋለሁ። ይሄ ሁሌ በርካታ ከጥያቄ ነው ለስታክ ዘተርቻ የተማረበትን መጽሐፍ በሙሉ አከፋፍሎ ካከባቢ ይጣፋል። ወይ የት ነው ብዬ ሳስብ ደርባ የሚባል ቦታ ላይ ኬዝ አድርጋ ምን ሲያደርግ ስራ ላይ የት ሞርሞን ቸርች This is not, I'm just not trying to make up a story. It's a real story.
ይሄ ካስፈራችሁ ለህይወታችሁ ልትፈሩ ይችላል። ያስፈልጋችሁ እየሰማችሁ ነው። እና was shocked. And I find out ይሄ ሰው መጽሐፍ ቅዱስን ያውቃል፣ ጌታ ነው ያውቃል። The first thing that you learn, theology is minor and major cult, right? Mormonism is one of the major cults. እየሰማችሁ እና አንድ ብሎ ሄደ። ነጮች ናቸው የከፍሉት ጀመረ። የእነሱ መጽሐፍ ማለት ነው ጀመረ። ለምንድን ነው ይሄንን ያመጣው? I can tell you stories after stories. ከሌሎች ስኩል ውስጥ የሚያስተምሩ ሰዎች ሲጋራቸውን ያወሉ ላይፋቸው ሳይለወጥ ኤቲስት ሆነው ግን መጽሐፍ ቅዱስን ከእናንተ በላይ በእውቀት ደረጃ በመረጃ ደረጃ ሊሰጧችሁ ይችላል። But the word of God is truth. Amen. And truth is not information. Truth has the power to transform. Amen. Praise God. Amen. የእግዚአብሔር ቃል የሚሰራ ነው። አሜን። 20+ እየተዘዋወርኩኝ የምሰብከው ቃል በየትኛውም ከተማ ላይ ይሰራል። የሚሰራው ግን የእግዚአብሔር ትእዛዝ ስላለበት በኢየሱስ ቃሉን ተቀበሉ። አሜን። The Bible that's what reading is inspired by the Holy Spirit. Amen. You cannot take the importance of the Holy Spirit. This church become a social club, not a church. Yes, so much. A social club, no. Yabesha, Ethiopia, Eritrea, Masabasabe, and I get in Jerana, Kara, you will so much. Yes, so much. When you take the Holy Spirit, it becomes a social club. No life, no movement, no change, no transformation. But Jesus is there when was you not back. Madrid yellow to make a started saying that was a word who can't have the battles out when was you not back. Don't get me wrong, in the Barnabas, most deep theologian, they argue the book of Hebrews is about the Barnabas will do so much. Powerful as somebody with the character was he was a good man, full of faith and the Holy Spirit. What you need is not knowledge. Amen. 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 The church without the Holy Spirit is a vehicle without. It is a flat tire, right? When you know about your future AC, everything will be a good flat tire corner. Can you go from A to B? No. It's a marriage. It's a match. It's a match. Church still organization on the mark. Church still in that mark. I'm talking about you. So not the mark. Each and every individual spirit-filled couple. ልጆቻችን መንፈስ ካልሞላባቸው እየሰማችሁ ዲያቆኖቻችን ታዛዥ መሆን ያለባቸው ፓርትነር spirit-filled ነው መሆን ያለባቸው እየሰማችሁ ነው። በቤተክርስቲያን ያለው አገልግሎት ጥሩ ስለሆኑ ታማኝ ስለሆኑ አይደለም የምንመድባቸው መጀመሪያ አባቦ መልካም ባህሪ ያለባቸው ጥበብ ያለባቸው መንፈስ የሞላባቸው whether it's the Old Testament or New Testament let alone human being the furniture spirit-filled ነበሩ። እያንዳንዱ ቤተክርስቲያን ውስጥ የነበረው ፈርኒቸር በዘይት የተነካ የተለየ መንፈስ ቅዱስ ብቻ ነው ለእግዚአብሔር ነገር የሚለኝ። አሜን አሜን። ከደህንነታችሁ በፊት እግዚአብሔር ዓለም ሳይፈጠር በፊት የመንፈሱን መያዣ የሰጣችሁ ለዚህ ነው። ከመንፈስ ቅዱስ ውጭ የእግዚአብሔር መሆናችሁ ለእግዚአብሔር መስራታችሁ you are not qualified. አሜን። Married religion, talk the talk, but there is nothing ምን ማድረጋችሁ anything በእግዚአብሔር ሰርቪስ ውስጥ ለኦልድ ተስተመንት የሚደረጉት any physical spiritual activities
መንፈስ የሌላቸው ባስራኤል ይለናል መጽሐፍ የሚሰራ ሰው ነበር። በጣም ሲናገር የጥበብ መንፈስ የሞላበት ነበር። I believe in being professional, but if you don't have the anointing, you don't have to. What we need is not professionalism. What we need is spiritually born Christians. Amen. የሰማችሁ አላመናችሁ? ስላንቺ ነው ማወቅ፣ ስላንተ ነው ማወቅ። ክብር ለኢየሱስ ይሁን። መንፈስ ይሙላብኝ በሉ ሲሙላችሁ ያ ዲዛይር ወስጣችሁ ሆናል። እኔ አላይቭ ነኝ ስትሉ መንፈስ ይሞላኝ ሰው አሜን። ሕያው ነኝ ስትሉ መንፈስ ይሞላኝ እግዚአብሔር ይላችሁ። የመንፈሱ መያዣ ሰጠን ይላል። አሜን። ዋስትና ሰጠን። አሜን። ፕሬዝ ጋድ አሜን። ልስማ አሜን። የድቁና አገልግሎት መስጣት ስለነበረ ግን ምርጫ ሲያደርጉ በምድብ አልነበረ መንፈስ ነው። እስጢፋኖስ አንዱ ከነሱ መካከል የነበረው So one of the qualifications in a ministry is the Holy Spirit. Amen. የሰማችሁ ነው። ብዙ ጊዜ መንፈስ ስላላችሁ ስንል ስለስጦታ ነው። That's my problem. ዛሬ መናገር ፈልገው የምትሞሉት third person of the Holy Spirit. Amen. Person እስኪ መንፈስ ነው። መንፈስ በውስጥ ያለ በልሱ personal Holy Spirit. Amen. ዝም ብዬ ልብሰስ ጊዜ ስለሌለ because ስክሪፕቸሩ ስለምታውቁ ኮት እያደረጉ እናንተ ሌላቸው ፈርታላችሁ አይደል? አይሻልም? ለምንድን ነው ይሄን የምትናገረው ካላችሁ I love the word. እግዚአብሔርን ቃል በጣም የምወደው ግን ማርቲን ሉተር እንኳን ምን አለ? study without prayer is blindness. Because if you don't pray, you cannot connect with God. If you don't connect with God, እስትንፋስ የሚባል አይኖርም። ለዚህ ነው መጽሐፍ ቅዱስ ፊደል ይገድላል፣ መንፈስ ግን ሕይወትን ይሰጣል። እስኪ መንፈስ እንፈልጋለን በሉላችሁ። ፕሬዝ ጋድ አሜን። ስማ ይሄ የምታነበው ቃል አንተ ካልተነቃቀል ሌላው መፈነቃቀላችን፣ አንተ ካልጠቀመ ሌላው መጥቀማችን፣ አንተ ካላረሰረሰ ሌላው ማረሰረሰ፣ አንተ አእምሮ ካለወጠ ሌላው መለወጣችን። መንፈስ ግን ሕይወትን ይሰጣል። ክርስትና ለስንቱ why is so important? without the Holy Spirit ክርስትና መኖራችን ከቡዳ ወይ ከሌላ ከመታወቅ ምርጥ መንገድ አይለየው። ክርስትና ለየት የሚያደርገው because we are commanded to walk in the name of God. አሜን። የሰማችሁ ነው። እስኪ አዲስ ህይወት መላክ ሳበሉላችሁ አሁን ህይወት የሚያስተምር የመንፈስ ቅዱስ ባታውቁ ነው። ቀማኛ ተሳዳቢ የነበርከውን ይቀይራል። ሐዋርያ ጳውሎስ ከኃጢአት ጋር ቁጭ ነበሩ። አንዳንዶቻችሁ ስቲል ናችሁ። ሐዋርያው ግን ነበርኩ ነው ያለው። እግዚአብሔር መንፈስ በውስጣችሁ ሲገባ ነበር ትሆናላችሁ። አይሰማም? እስኪ ነበር በሉላችሁ። ሪል ካራክተር የባህሪ ያስተሳሰብ ለውጥ የሚያመጣው መንፈስ ቅዱስ It is primarily important. ከኔ ጋር ናቸው። እስኪ ለምን ኢምፖርታንት ሆኖ ብለን እንድንነጋገር ምዕራፍ 2 ቁጥር 28 ላይ አሁን ሁላችሁም አማርኛ በሳም ታደርጋላችሁ ብዬ አስባለሁ። ያቱ ከኛ በኩል ከዶር አይዶማይ ሁሉ አንድ ቃል አለ። ከዛ ተነስቼ ለኔክስት ሚኒት ቢል ካል በኋላ ወደ መንፈስ መሞላት ይላል። እየሰማችሁ ማለት ነው። ጥሩ ላይ ሶቹ why is so important? No important ሆኖ በመንፈስ መሞላት why is it a requirement? እግዚአብሔር መንፈስ ማንኛውም ምናደርገው ለባይነት የሚያገኘው መንፈስ ሲኖረው ብቻ። አሜን። መንፈስ በሉላችሁ ዶላችሁ ለሚቴ ይሳሉ ቦንኬ ሎንግ ታይም አጎ ወደ ጌታ ከመሄዱ በፊት ምን አለ? የጋለ ምጣድ ላይ ዝንብ አይቀመጥም። የሰማችሁ? የጋለ ምጣድ ላይ ዝንብ መቀመጥ ከቻለ ምን ያለ ለሰኝ የምታወሩት ኃጢአት ገለመሌ ሁሉ የምትሉት ነገር ከጋላችሁ የእናንተ ችግር አይደለም።
because you are walking in the newness of life. Amen. Amen. What's the vision of God for you? ወደ እኛ ከስከምን ይህ ነው እግዚአብሔር በክርስቶስ ኢየሱስ አራት ራእይ እንደነበረው ያልተፈጸመው ግን አለ። አንድ ያልተፈጸመ ራእይ አለ። በቲቶ 2 ላይ ሄደን ስንመለከት እንዴት እንደገዛ ፐርቸዝ እንዳደረገ ራንሰም እንዳደረገ ይናገራል። ጊዜ ስለሌለ እንዴት ሪዲም እንደዋጀ ይናገራል። የሰወደ ክርስቶስ ኢየሱስ አይደለም ግን ሁሉ የሆነው ለምንድን ነው ይላል። የዋጀ በደም ፐርቸዝ ያደረገ ሪዲም ያደረገ that was his vision in Christ Jesus ክርስቶስ ከመጣ በኋላ but one vision አሁን በቤተክርስቲያን ውስጥ ያለው vision ግን አለ። ይሄ ሁሉ ያደረገው ይለናል የቲቶ መጽሐፍ ላይ። ከዛ በኋላ ገንዘቡ አደረገ ይላል። ሶስተኛው ገንዘብ ማለት ጋድስ ፕሮፐርቲ አይደለ? ጋራንቲ ፐርቼዝ ነገርጋቱ አንድ ግን በቀጣይነት ክርስቶስ እስኪመጣ ድረስ እግዚአብሔር ለቤተክርስቲያን ያለው ራዕይ ምንድን ነው ካለ ገንዘብ የሆነው ህዝብ ምን እንዲያደርግ ነው ይለናል። እንዲቀና ዚለስ እንዲሆን የሰማችሁ ዚለስ እንዲሆን ነው ይለናል። እንዲቀጣጠል ነው ይለናል። እንዲነድ ነው ይለናል። አይሰማም። አሁን እግዚአብሔር ለቤተክርስቲያን ያለው ግለት መፍዘዝ፣ መለዘዝ፣ መደንዘዝ አይደለም። ግለቱ ምንድን ነው? ግለት ብሎላቸው ኮንቲኒየስሊ እኛ እየጋለንና እየተጋለን ክርስቶስ ነው። that is the only vision። እዚህ ኢየሱስ ክርስቶስ ሲመጣ ማለት እኔ እሳትን ልጥል መጣሁ እሳቱ ከነደደ ምን ፈልጋል አልኩት። ያው የቀረው ሪደምፕሽን አይደለም ማለት ይሄን ሪደምፕሽን በእናንተ ምክንያት በእናንተ ላይ በምድሪቷን መውረስ ካለባችሁ ይሄ ሪል መሆን ካለበት ለኔ ቴስቲሞኒ መሆን ካለባችሁ ምን መሆን አለባችሁ? ግለት ያስፈልጋል። አሜን። that's the vision of God for each individual። የለዘዘ ክርስቲያን ኦቨርካም መሆን አይችልም። ሁልጊዜ ኮምፕሌነር ነው። he has a lot of comments, criticism about the church, about the pastors, about the administration, about his wife, kids, the country, politics. ለምን የተሞላው ነገር ያ የሰማችሁ ምንድነው የተሞላው ብላችሁ ጠይቁ። ለምን ካለች እስኪ ጮኮና ምንድነው የተሞላው? ምንድነው የተሞላው? መንፈስ ይሙላባችሁ ይቦይ ሰዎች በተለያየ ነገር ይሞላሉ። መጽሐፍ ሲናገር በማቴዎስ ምዕራፍ 12 ቁጥር 26 ላይ ቶሎ ጥቅስ እናገራለሁ። መጽሐፍ ይችላልላችሁ ይቀዳቀም ከዛ ምን ይላል? ሰው ከልቡ ሙላት አንደበቱ ይናገራል። from the abundance of the earth the mouth speaks። ሰው የተሞላውን give it 5 minutes most important የተሞላው ነገር ያገኘዋል። ደግሞ ለቤቶች ስትራክቸር አለ የሰማችሁ አባን አንዳንድ ሰዎች በፖለቲካ ነው የተሞሉ በአማኞች ናቸው ግን የተቀጣጠሉ በፖለቲካ። አንዳንድ ሰዎች በዘር በአለት የተሞሉት በዘር ኢትዮጵያዊ የሚልና ከዛ ደግሞ በመንበር በሰፈር ይከራከራል። ክርስቲያን ነው ኤርትራዊ የሚልና ይከራከራል። የተሞላው ነገር አንዳንድ ሰው በኢኮኖሚ ገንዘብ ነገር ሁሉ ገንዘብ። አንዳንድ ሰው የተሞላው ቅናት
የሰማችሁ ነው። It's not normal. We are called to walk in the newness of life. ትምህርት እየገባችሁ በአዲስ ህይወት መመላለስ የምንችለው አዲስ የወይን ጠጅ ስንሞላ ሎሬ አዲስ የወይን ጠጅ ከዘር ከቋንቋ ከኢኮኖሚ ድረስ ጋር ሲያመለስ ይለይላ በኢየሱስ መንፈስ ይሙላት። Why do you think ሐዋርያቶች እኮ ፖርቱጊዝም ወይም ደግሞ አድሎ ስለነበረ ነው በግሪኮች በጁሾች መካከል ሲሰፍሩ እያዳሉ ስለነበሩ አሁን ይሄን ነገር እኛ እንሰራ። ሁለተኛ አሁንም አድሎ እንዳይቀጥል ስፒሪት ፊልድ የሆኑ ሰዎች ካሉ የሚታያቸው ሰው እንጂ ግሪክ ሰው አይታያቸውም። የሚታያቸው ኤርትራ፣ ኢትዮጵያ አይደለም። መንፈስ ከተሞሉ የሚያዩት እግዚአብሔር ነው። ስለዚህ መጀመሪያ ኳሊፊኬሽን መንፈስ ይላባቸው but it's a command. As a believer, it's not an option. ምርጫ አይደለም። በመንፈስ ካልተሞላ በነገር ተሞልተሃል። በቂም በመከፋፈል ተሞልተሃል። በኢየሱስም መንፈስ ሞልቶብኛል በሉ ሲሆናችሁ ይኸውላችሁ ለላስ 30 ፕላስ ያስቀጠለኝ ምንድን ነው ካላችሁ መንፈስ ሞልቶብኛል። John Wesley ምን አለ? I need to be filled with the Spirit because I have a leakage. Life force ያደርጋል። ሁልጊዜ ታንጠባጠባለህ። ስራውን እንድታጠባጠብ ያደርጋል። ህይወት እንድታጠባጠብ፣ ትዳር እንድታጠባጠብ ጉለት አለ። ግን ተንበርክከህ ከመንፈስ ቅዱስ ጋር አብረህ እንደገና ትሞላለህ። አምልኮ ይሞላል፣ ጸሎት ይሞላል፣ የእግዚአብሔር ቃል ይሞላል። ያን ጊዜ እንደገና አዲስ ነችና ጆሮስና I need to be filled with the Spirit because I have a leakage. Unless you walk in the always leak. ለአንድ ወር የተለያየ ቦታ እያገለገልኩ ነበር። Physically, I'm tired. Spiritually, I'm leaking because I'm giving away. I'm preaching. I'm sharing. Listen, what you know? Whatever I preach is my leftover. Don't you think that's quite a lot of not out right now? Can I tell you what you're not trying? Listen, what you know? Because the end of my life, the Makaflat, as you will see, በህይወት ውስጥ ያለው እየሰማችሁ ዳስ ማያ ህይወት ነው። በኢየሱስ ክርስቶስ ለእግዚአብሔር የምትቀርቡ ሆኖ ሲያሜን ስማ ነገሮችን ከእግዚአብሔር አንጻር የምታደርግ የእግዚአብሔር መንግስት ኤክስፓንድ ማድረግ ካለበት you really understand the meaning of the church forcefully መሄድ ካለባችሁ መንፈስ ይሞላባችኋል። The most dangerous people in the church እነማን ናቸው ካላችሁ ነገር የሞላባቸው፣ ፖለቲካ የሞላባቸው። የሰማችሁ ነው። ስፒሪት ፊልድ እንድትሆኑ እግዚአብሔር አዞናል። ኤፌሶን ምዕራፍ 5 ላይ ለምን God has promised us ገና ሰው ከወደቀ በኋላ ስጋ ለባሽ ስለወደቀ ኢየሱስ ክርስቶስ በዚህ ምድር ላይ መጣና ምን አለ? እኔ ብሄድ ይሻላችኋል። ለሚጀስ ቢል የሚገባ ነገር እንዲ ከምጮህ የሚገባ ነገር እንዲገባችሁ ፈልጋለሁ። ኤሪስ ፎር ዩር አድቫንቴጅ እኔ ብሄድ ይሻላችኋል። ከኔ ብሄድ second person of Trinity got the sign ስጋውን ከመጣ በኋላ ያ ሊሚቴሽን ሁለት ሊሚቴሽን ነበር። አንደኛ በስጋ ውስጥ ነበር። ስለዚህ በቅፍርናሆም ከተገኘ በጆርዳን መገኘት ይችላል። ይሰማችሁ? በኢየሩሳሌም ማስተማር ከቻለ በገሊላ መገኘት ይችላል። እና all his disciples had to travel with him to listen to him 3.5 years አብሮት መንከራተት ነበረባቸው። አንደኛው ሊሚቴሽን ነው፣ ፊዚካል ሊሚቴሽን ነው። በደምብ ስሙ፣ ይሻላችኋል። እንዳለ እየሰማችሁ ነው። ስለዚህ ኢየሱስ ክርስቶስ omnipresent መሆን አልቻለም because he was limited in the body. Why? ክብሩን ትቶ ስለመጣ አምላክ ስላልሆነ he chose to be human. Amen. እየሰማችሁ ነው። ራሱ ምን አድርጎ ባሪያ አድርጎ የባሪያ መልክ ይዞ ኃጢአት እስከምሰራ ኃጢአት ነው የሌለበት በዚህ ባዲ ነው የመጣው። የስችሁ የትንሣኤ አካል አልነበረውም፣ በኋላ ነው። ምክንያቱም በአምላክነት በምድር ላይ ተመላለሰ። I don't want to make it complicated, just to make it break it down simply. Why? He said it is for your advantage.
ለሰከንድ ቲንግስ ግን ብዙ ነገር ልነግራችሁ ፈልጋለሁ፣ ግን ለተሸከማችሁ ማለት ነው። ይህንን አሰባችሁ ታውቃላችሁ። ብዙ ነገር ሪቨሌሽን ነው ነገር ነው ቱ ሼር ግን ለተሸከማችሁ ይከናል ኮንፍራንድ ጭንቅላታችሁ ያፈሳል። ምክንያቱም መንፈስ በእናንተ ካላደረ አንዳንድ ነገሮች አይገቧትም። መንግስትን ልመልስላችሁ መጣሁ ሲላቸው የመሰላቸው ፊዚካል ነው ወሰዱ ማለት ስፒሪቹዋል ነው ማለት አንዱ በግራ አንዱ በቀኝ ይዝ ነበር። ፓወር ስትራግል ይፈጠር ነበር። ምክንያቱም ምንድን ነው እርዝ ማይንድ ላይ ነበራቸው። በኢየሱስ ክርስቶስ መንፈስ ሲሞላባችሁ ከእርዝ ከምድራዊ አእምሮ አስተሳሰብ ወጣችሁ መንፈሳዊ አእምሮ ይኖራችኋል። እስኪ አሜን ስማ። ስለዚህ ኢንቪቴሽን ነበረው እና የእግዚአብሔር ደግሞ ምን አለ በኢዮብ ምዕራፍ 2:28 ላይ እና ታይታላችሁ በስጋ ለባሽ ሁሉ ላይ ከዚህ በኋላ እንዲህ ይሆናል፣ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ትንቢት ይናገራሉ፣ ሽማግሌዎች እውቀት ያልማሉ። በጎልማሶች ላይ ያያል፣ ደግሞ በዚያ ወራት በወንዶችና ሴቶች ላይ ይናገራል። ግን ከመንፈሴ ስጋ ለባሹ ላይ የሚለው ላይ አንደላይ ናት። ስጋ ለባሽ ሊሚቴሽን አለ። You have limitation to preach the gospel, to heal the sick. በዚህ በአካል ውስጥ አንተ አይደለም ኢየሱስ ክርስቶስ ራሱ ሊሚት እንደነበረ ከኔጋ ናቸው። ስለዚህ ምን አለ አሁን እንደላከኝ እናንተ ምልክትባት ምንድን ነው? ያንን መንፈስ መካፈል አለባቸው። ስለዚህ በስጋ ለባሽ ሁሉ ላይ ከመንፈስ ያፈሳል። What do you need the Holy Spirit? Because ስጋ ሊሚቴሽን ስላለ በስጋ ለባሽ ሁሉ ላይ መንፈስ ካልወረደ መንፈሳዊ ስራ መስራት አይችልም። በአእምሮ የእግዚአብሔር ነገር አይሰራም። አንዳንድ የእውቀት ቃል ሲመጣ በአእምሮ ይመስላቸዋል። ኖ ኢንቱዊሽን ነው ዊዛውት ሪዝኒንግ ነው። ምን እውቅ እንድናደርግ የሚያደርግ መንፈስ በመወሳ ሃሌሉያ። ያ መንፈስ ደግሞ በሁሉ ኪዳን ነበር። ያ ማለት አምላክ መንፈስ በውስጥ እንዳለ አውቃለሁ። ይህ መንፈስ ሲመጣ ህልም ብቻ ነው የሚመጣው። ህልሙንም ያሳያል። በዳንኤል ላይ የነበረው ስፒሪት ኦፍ ኤክሰለንስ በአራት ነገር ታቅልቆ ያደረገው ይሄ መንፈስ ነው። በኢየሱስ ስም የእግዚአብሔር መንፈስ ባንተ ላይ ነው። ስለዚህ በስጋ ለባሽ ላይ መንፈስ ያፈሳሉ አለ። ካልሆነ ስራ መሰራት አይችልም ማለት ነው። የመጀመሪያ ስጋ ለባሽ አገልጋይ በኒው ቴስተመንት ሆኖ የመጣው ኢየሱስ ክርስቶስ ነው። ከኔ ጋር ናቸው። ትንሽ ጊዜ ውሰድ ሁላችንም እንሄዳለን። ምክንያቱም ምሳሌያችን ኢየሱስ ከሆነ አሜን። እስኪ ሐዋርያት ሥራ ምዕራፍ 2 ይገባችሁ ከምናቀስ ምዕራፍ 2 ቁጥር 22 እኔ አነበዋለሁ። እኔ ጋር ናችሁ። እንደዚህ ላይ የእስራኤል ሰዎች ሆይ ይህንን ቃል ስሙ። ራሳችሁ እንደምታውቁት ምን ማለት ነው? እዚህ ከተማ ውስጥ አንድ ፖፑላር ሰው ቢኖር ከእናንተ መካከል እዚህ ከተማ ላይ ብዙ ዓመት የቆየ ሰው ብዙ ቤቱን ያሳይ አይቷቸው ማነው? አሰፋ ተነስ። ምን ያህል ቆይታ? 10 ዓመት ብዙ 19 20 ቆይቷል። ግን አንተ ምሳሌ ለ12 ዓመት አሰፋ እዚህ ያለው እኮ ችግር ነው። ስለዚህ ስላሰፋ ብቻ እዚህ ከተማ ላይ እንደምታውቁት ብዬ መናገር እችላለሁ። ምን ማለት ነው? ኢትስ ኤቪደንት ኢትስ ኖ ምን ማለት ነው? ኢትስ ታንጀብል። አሰፋ ለላስት 12 years እዚህ ማንቸስተር ዩናይትድ ላይ በዚህ ከተማ ላይ የተገለጠ ህይወት ነው ያለው። ስለዚህ እንደምታውቁት ብዬ ስናገር ሪፈር ማደርገው ሪል ስለተገለጠ የስጋ ህይወቱ ነው። ነው ሸት እውነት ነው። እሺ ይችላል። ለሴም ወይ ሉቃስ ጸሐፊ ምን እያላቸው ነው? እንደምታውቁት አለ የእስራኤል ሰዎች ሆይ ይህንን ቃል ስሙ። ራሳችሁ እንደምታውቁት አዚዩ ነው አተዛክ ዝቢኔ ፎር 19 years አዚዩ ነው የት እንደሚሰራ ማን እንዳገባ ስንት ልጅ እንዳ አዚዩ ነው when I refer to him it's evident ሌላ መገለጫ ሰጠው evident ነው። የሰማችሁ ስለዚህ ኢየሱስ ክርስቶስን ህይወት በተመለከተ ልክ እንደዚህ የእስራኤል ሰዎች ይህንን ቃል ስሙ ራሳችሁ እንደምታውቁት ከዛ ቀጥሎ ደግሞ ሌላ ብዙ ኢየሱሶች ስለነበሩ ኢየሱስ የሚለው ስም ኮመን ስለነበር የናዝሬቱ ኢየሱስ ስፔሲፊክ ኢየሱስ ብሎ ማውራት ማለት የናዝሬቱ ኢየሱስ የናዝሬቱ ኢየሱስ በሉላችሁ። አሁን እንደምታውቃለና አሁን ብዙ ኢየሱስ ካለ የናዝሬቱ ኢየሱስ
እግዚአብሔር በመቀሰው ሁሉም የሚያውቁትን ነገር የሚናገር እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ምን ተአምርና ድንቅ ምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ አምላክ ነበር። ሰው ነበር። As you know, evidently, ፍጹም ሰው ነበር በምድር ላይ ኢየሱስ ክርስቶስ ሲመላለስ። ምልክትና ድንቅ ያደረገው በአምላክነቱ አይደለም። አምላክ ስላልነበር አይደለም። ኢየሱስ ፍጹም አምላክና ፍጹም ሰው ነው። ግን አሁን ማወራው ሰው ስለሆነ ኢየሱስ ሰው የሆነው ኢየሱስ በምድር ላይ ድንቅና ተአምር ያደረገ መጽሐፍ ውስጥ ለእናንተ የተገለጠ አምላክ ነበር ይለን ነበር። ድንቅና ተአምር ያደረገው ግን ይለናል ለእናንተ የተገለጠ ሰው ነበር ያለ ወደ ዲስክሪፕሽን ነበር የፈለጉት። በምድር ላይ ኢየሱስ ክርስቶስ ሲመላለስ he had a limitation። ምክንያቱም ጁ ነው። በህግ ነው የመጣው። ህግ ላላቸው ሰዎች ነው የመጣው አይደለም። ዋይ ኢየሱስ ክርስቶስ በ2 ዓመቱ እንደኔ በ15 ዓመቱ አገልግሎት አድርጓል። ዋይ ዘኍልቍ ምዕራፍ 4 ቁጥር 5 ላይ ይናገራል። በቤተ መቅደስ የሚያገለግሉ ሌዊዎች ሰርቪስ ማድረግ የሚችሉት at the age of 30 ነው። እዛው ነው because the Jew has to keep that rejected ሆነ ሰው ነው እያሳየ ነው። ሰው በሰው በሌዋውያን ህግ ውስጥ ነው የገባው ይሰማች እና ምን ይላል ከ30 ዓመት እስከ 50 ዓመት ነው ለከኝ ብቻ ነው ሌዊ የሚያገለግለው። ከዛ በኋላ ይታያል። ይሰማችሁ ዋንስ መንፈስ ቅዱስ ከመጣ ነው ታይመንት ይገኛል። አሜን ክብር ለኢየሱስ ይሁን። I will never retire. The only time that I'm going to retire from preaching is when መንፈስ ከቤት ይሄድ። ይሰማችሁ አሜን። ስለዚህ 27 to 29 before Christ or 80 ላይ ነው ኢየሱስ ክርስቶስ አገልግሎት የጀመረው። ለሶስት ዓመት ተኩል ነው። ለምን ያን ያህል ጊዜ ጠብቀው ካላችሁ ሰው ስለነበረ ሰው ስለሆነ ነው ማለት ዋይ ይሄንን ነው ማለት ይሰማችሁ ነው። ሰው ይሄ ኢየሱስ ክርስቶስ ልክ 30 ዓመቱ ላይ ስራን ጀመረ እና ሲጀምር መጀመሪያ የሄደው ወደ መጥምቀ ዮሐንስ ነው ይላል እና for the first time ራሱ ቁጥራን ላይ የእግዚአብሔር መንፈስ ይላል መጀመሪያ ረምስሙ ምክንያቱም ኤግዛምፕል ናቸው ብያቸዋል። ብዙ ጊዜ ያስፈልጋቸዋል ስንል አያስፈልገኝም እንዳትሉ ባጭሩ ኢየሱስ ክርስቶስ ሰው ስለነበረ አገልግሎቱን ለመጀመር መቀባት አስፈልጎታል። አሜን አሜን የሰማችሁ እና ለመጀመሪያ ጊዜ መንፈስ በእርግጥ አምሳል ወረደበት። ኢየሱስ ክርስቶስ ሰው ስለነበረ በመንፈስ መነዳት ነበረበት። የሰማችሁ not only that ኢየሱስ ክርስቶስ ላይ ሰው ስለነበረ የተጸነሰው በመንፈስ ቅዱስ ይገናል። እኛ ደግሞ የምንከተለው ስራው ስክሪፕቸር ስለራሳችሁ ካያችሁ የኢየሱስ ክርስቶስ ነው። አሜን የሰማችሁ ነው ያሳጠላችሁ ኢየሱስ ክርስቶስ በመንፈስ ቅዱስ ነው ወርሻል ነው አይደለም የተጸነሰ በመንፈስ ነው። ከዛ በኋላ በመንፈስ ተመራ ይላል። ከዛ በኋላ 4 ላይ በኃይል ተሞልቶ ወደ ገላው ይላል። ከዛ በኋላ ነው በመንፈስ ተፈተነ ይላል። ስፒሪት ነበር። ከዛ አገልግሎቱን በተመለከተ ደግሞ በኃይል ተሞልቶ ሊወረድ ይላል። ኢየሱስ ክርስቶስ ፍጹም አምላክ ሆኖ ኃጢአት የሌለበት መንፈስ ካስፈለገ አዋጭ ነው። የሰማችሁ ኢየሱስ ክርስቶስ መቀባት ካስፈለገው ባይደው መቀባት ማለት መሲህ መሳቅ to be smeared መታሸት መለየት ማለት ነው። መለየት ማለት ለሆነ ነገር መለየት ማለት ነው። ኢየሱስ ክርስቶስ መለየት ካስፈለገው አንቺ መለየት አለ። እዚህ ነው መንፈስ ቅዱስ ነው ቢጀምር moment መንፈስ ቅዱስ እኛን ዳግመኛ ሲወልደን ወይም ስንወለድ ከኒውበርስ ከአዲስ ፍጥረት ከመሆን ጀምሮ ከእግዚአብሔር ጋር ህብረት እንድናደርግ ያስፈልገን ደግሞ ቀጣም ነው መንፈስ። አሜን 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 ነው አሜን መንፈስ ያስፈልገን። በጣም የሚገርመኝና ብዙ ሰዎች የማይገባቸው ነገር የኢየሱስ ክርስቶስ ከልደት ጀምሮ ስራው ቢዝነስ ይመጣበታል። ከሙታን ከተነሳ በኋላ እንኳን 40 ቀን በመንፈስ ተነስቶ after the resurrection was led by the Spirit በምድር ላይ ያደርገው የነበረው ነገር ፓወር ጋር ነገር ማን ስለሆነ ነው ከዚህ ኃይል ውጭ መስራት የምችለው? የሰማችሁ አሜን። ታሳሰር ላይ
18 እግዚአብሔር ይለናል። ከኔ ጋር ናችሁ? እግዚአብሔር በሉላችሁ። የሚቀባ ነው በሉላችሁ። አሜን በሉስ። እግዚአብሔር በሉስ። የናዝሬቱ ኢየሱስን ሰው የሆነውን ናዝሬቱ የናዝሬቱ ኢየሱስን በኃይልና በመንፈስ ቅዱስ ብላረገው ቀባው። ሲቀባው በሉላችሁ ኢየሱስ ክርስቶስ ለማድረግ ኃይል ካስፈልገው አንተ ያስፈልጋል። ፕሬዝ ጋድ ኃይል ያስፈልገኛል በሉስ። የናዝሬቱ እግዚአብሔር ይሆንና የሚቀባ እግዚአብሔር የሚቀባ ሰው ኢየሱስ በምድር ላይ ሰው ስለነበረ ቅባት መለቅለቅ አስፈልጎታል። ኢየሱስ ካስፈልገው አንቺን ያስፈልግሻል። ድለሽ ነው የምንኖረው በመንፈስ የናዝሬቱ ኢየሱስ በኃይልና በመንፈስ ቅዱስ ቀባው። በዲያብሎስ የተጨቆኑትን ነፃ እያወጣ መልካም እያደረገ ምን አደረገ ይላል። ለ3 ዓመት ተኩል he was walking under the anointing። በኢየሱስም የእግዚአብሔር ቅባት በእናንተ ላይ ይሁን። በሕይወታችሁ የእግዚአብሔር ቅባት ያስፈልጋችኋል። በኑሯችሁ የእግዚአብሔር ቅባት ያስፈልጋችኋል። በአገልግሎታችሁ የእግዚአብሔር ቅባት ያስፈልጋችኋል። በየቀኑ የእግዚአብሔር ቅባት ያስፈልጋችኋል። በኢየሱስም መንፈስን ተቀበሉ። አምናለሁ እቀበላለሁ እርሱ ናቸው። ለዚህ ነው መጽሐፍ ቅዱስ በክርስቶስ ቀባን። We are anointed in Christ። የሚቀባ እግዚአብሔር ይሄ የተቀባው ኢየሱስ የአኖይንትድ ዋን ማለት ነው። ክራይስት የተለየው ማለት ነው። እሱ በእኛ ውስጥ ነው። በመንፈስ ቅዱስ በእኛ ውስጥ ነው። ሲያሜን በሉ እስኪ። ለዚህም ነው በምድር ላይ ማንኛውንም ነገር ለማድረግ ሌጣሉን ለማገልገል ጥሩ ሰው ለመሆን በጎ ሰው ለመሆን ሲያሜን ስማ ጥሩ ባል ለመሆን ታማኝ ባል ለመሆን ክብር ለኢየሱስ ይሁን። ታማኝ ጓደኛ ለመሆን ፕሬዝ ጋድ ሲያሜን ታማኝ ሚስት ለመሆን የሚያስፈልግሽ የእግዚአብሔር መንፈስ ነው። በኢየሱስ መንፈስ ይሙላብሽ። ጥሩ ጮኛ ለመሆን ምክንያቱም ሰው በራሱ ጥሩ መሆን አይችልም። በራሱ መልካም ሰው መንፈስ የሞላበት እምነት የሞላበት ሰው ከመንፈስ ሲወጣ is useless። ጸባያም ነው፣ ነጭናጫ ነው፣ ዘረኛ ነው፣ ፖለቲከኛ ነው፣ የተንዛዛ ነው። ምክንያቱም your comfort zone is in the anointing። በኢየሱስ መንፈስ ይሙላባችሁ። የኤፌሶን ጸሐፊ ምን አለ? መንፈስ ይሙላባችሁ እንጂ ወይን ጠጅ አትስከሩ። be filled with the Spirit። ኢምፓራቲቭ ነው፣ ትእዛዝ ነው። በመንፈስ በቀጣይነት የተሞላ ለዚህ ነው ተስፋ የሚያስፈልግ፣ ለዚህ ነው መመረቅ የሚያስፈልግ፣ ለዚህ ነው መጸለይ የሚያስፈልግ፣ ለዚህ ነው ከመንፈስ ቅዱስ ጋር ህብረት ማድረግ ያለብን። በኢየሱስ መንፈስ ይሙላባችሁ። አማኝ ሁሉ ስፒሪት መሆን አለበት። ኢየሱስ ክርስቶስ ከውልደቱ እስከ ትንሣኤው ድረስ በመንፈስ ከተሞላ I think we need to walk after the Spirit. We need to pray after the Spirit. መንፈስን ተከትለን ነው የምንጸልየው። በምንጸልየው መንፈስን ተከትለን ነው። ሲያመን የምንሰብከው መንፈስን ተከትለን ነው። I preach after the Spirit. I walk after the Spirit. Hallelujah. I heal after the Spirit. በኢየሱስ መንፈስ ይሙላባችሁ። መንፈስ ይሙላባችሁ ማለት ይቆጣጠራችሁ። አሜን ስማ ሞሉ ሲገባ ይቆጣጠራል። ስተኛ ይቆጣጠራል። እውነቴን ነው የምነግራችሁ። ከዚህ ውጭ አትኑሩ። ቅድም የተመሰበረታችን አሳከዋ ከውሃ ውጭ እንደማይኖር እኛ ከመንፈስ ውጭ ስንኖር በጣም ቀጣፊ ማለት ነው። አታላይ ሆነ ጂኒደፕ ሰው ከመንፈስ ዓለም ሲወጣ ከኔቸር ውጭ ነው። መጽሐፍ ቅዱስ ሲናገር የተካፈላችሁ ምን እንደሚፈቃላችሁ በመንፈስ ተሞላለሱ ይልና በደምብ ስሙ። ገላትያ ምዕራፍ 5 ብርሃን ጀምሮ በመንፈስ አይሰማም። በመንፈስ ይሄ ትእዛዝ ማለት ከዛ በኋላ በመንፈስ ተመላለሱ። የስጋር ምኞት ከቶ ናታል አማርኛችን ሁለቱም በትእዛዝ መልክ ነው ያስቀመጠው። ምን ያለ ነው? በመንፈስም ተመላለሱ። ከዛ በኋላ ደግሞ ስጋ ምኞት ከቶ አስወጡ። which means የምትመላለሰው አንተ ነህ። የስጋ ምኞት ነው የምትለው አንተ ነህ። ግን
ትክክለኛ ትራንስሌሽን walk after the spirit and you do not fulfill. As a result of you walking after the spirit. የገባው ሰው እስኪ ክብር ይስጥ። As you walk after the spirit, you don't struggle. It is your second nature. መልካም ሰው መሆን walk after the spirit, you do not you don't have you do not fulfill. በመንፈስ የምትመላለስ ከሆነ ጸጥ ዝባል ነገር ይላል። አገላይ ስድብ ከንቶን ግን ጭካኔ በቃ በመንፈስ ነው። Praise God. በኢየሱስ በመንፈስ መመላለስ ሰው በመንፈስ ሲመላለስ ለማድረግ አይታለም። If I walk after the spirit, lust is not going to overtake. Amen. All I need to do is am I in the spirit. የሥጋ አይነት ራሱ የሚከፈለው ፍላተር የምታደርገው ወይ ዶ ከፍቶ ስፒሪት ምክንያቱም ወኛ በመንፈስ ስትመላለስ እህትን ስታያት እንደ ጢሞቴዎስ መልእክት በንጽህና ነው የምታይ። ሀብቴ በቃ እህቴን ነው ማለት Amen. ቆንጆም ከሆነች ቆንጆ እህቴን ነው ማለት እየሰማች ይሁንላስ ምክንያቱም you are under the anointing, under the መነጽር ይለያል፣ አስተሳሰብ ይለያል። በኢየሱስ መንፈስ ይብላ። ስለዚህ አማኝ በመንፈስ መመላለስ አለበት። መንፈስ ካልሞላው መመላለስ አይችልም። በመንፈስ ይሙላባችሁ Let the Spirit come for you. If you are struggling with unfaithfulness, ታማኝ መሆን ካቃት you are in the flesh. እየሰማችሁ ነው? Are you with me? Yes. ከናቹራል ከህይወት ዘይቤ ውጭ ነው እየኖርክ ያለው። What keeps my marriage intact? It's not me. It's not because I'm strong. I choose to walk after the Spirit. Amen. ሃሌሉያ Amen. ሰው አምላክ ኃጢአት የሌለበት በመንፈስ መመላለስ ካስፈልገው አንተማ የበለጠ ያስፈልጋል። ክብር ይስጥ። አሜን። ለስማ ያስፈልጋል። ይኸውላችሁ አንዳንድ ሰዎች በመንፈስ መመላለስ ማለት የማለት ፊት ነው። ሙዝ መስለው መብረዝ ነው። አንድ አስተማሪ ነበረኝ እና አንድ ምሳሌ እስከ ላይ ድረስ አይረሳኝም። ኦልሞስት እየሰማችሁ እና ልጁ ቸርች ይዞት ይመጣል አባትየው እና አባትየው ደስተኛ ነው። ልጁም ያው ቤት ውስጥ ደስተኛ ነው። ቸርች ይመጣ ሁሉም ረጅም ፊት ነው የሚያየው። ሁሌም ያው ረጅም ፊት ነው። በቃ ሰውም ዝም ብለህ ማለት ነው። በትግል ጫንጮ የመሰለ ሎሚ የመጠጠ ፊት ነው የሚያዩ እና ከዛ ዞር ብሎ አባትየውን it is a person Christian ሲለው yes ግራ ነው። ምክንያቱም የእሱ ዴፊኒሽን ኦፍ ክርስቲያኒቲ joy ነው ወጥቶስ Amen. Right. ከዛ መንገድ ላይ ትንሽ ፊቱ የተጨማደደ ሲያይ ዳድ የዚህ person ክርስቲያን ሲለው አልቦች ያዘው yes ዞር ኤክስኪውዝ እና አንድ ቀን እየሄደ ሲል የሀያ ፊት ያያል እና ረጅም እዚህ ዶርጌ ክርስቲያን አለ እየሰማችሁ The joy of the Lord is strength of your life. ሲያንድ የገባው የእግዚአብሔር ደስታ በውስጡ አራይ የእግዚአብሔር ደስታ በውስጡ ኃይሌ ነው በውስጡ መንፈስ ውስጥ ካለ በገንዘብ የምታገኝ አታገኝ፣ በዝና በሀገር በወረቀት በባል በሚስት በልጅ የማታገኘው ደስታ በውስጡ አለ። የእግዚአብሔር መንግስት የመጠጥና የመብል የፖዚሽን ሳይሆን በመንፈስ ቅዱስ የሆነ ደስታ ነው። የደስታሽ ምንጭ ናለች ማለት ይሄ ተታስተማር My wife is not the source of my joy. I'm married her because I'm happy. Amen. Right. እየሰማችሁ ነው? ደስተኛ ስለሆንኩ ነው ያገባሁት እንጂ ደስተኛ ለመሆን ካገባኋትማ እሷም ጎዶሎ ናት፣ እኔም ጎዶሎ ቤት ነው የሚሆነው። እኔ የደስቷ ምንጭ ነኝ። ደስተኛ መሆን ካለብህ ደስታ ከሚሰጠው ከመንፈስ ቅዱስ እና I always tell my wife I'm not responsible for his joy. Because I'm not joy giver, I'm not the Holy Spirit. Amen. Hallelujah. Amen. Hallelujah. Amen. Just not when the guy runs and check out. Don't pack it out. Set out. Just stop.
ያልኩት መሰለኝ። እና አንዳንድ ጊዜ ሰዎች የሚባል ደስተኛ ነው። እሷ መንፈስ ቅዱስ አለች። በእሷ አትሞላ፣ በእሷ አትሞላ። የሰማችሁ በፊዮ full of the spirit ከበረ ኢየሱስ ቤቱ ራሱ አፈክት አድርገዋል። ሃሌሉያ ከበረ ጌታ ይሁን። አሜን ነው። አሜን። እና የዛ ልጅ አባት ሁሌ ደስተኛ ስለነበረ ክርስቲያን ደስተኛ ነበር የሚመስለውና ጮሆ ቤት ፊት ባየ ቦታ ይገርመዋል። ምን አይነት ክርስትና ነው የሚኖሩት እያለ walk after spirit you walk after the spirit ማቸት ፊት አይደለም ስራ አይደለም ቸርች መምጣት ጾም ጸሎት ስራ አይደለም it's a fellowship አገልግሎት የሸክም አይደለም ሚስጥር አገልግሎት አክል privilege ስራ አይደለም ድል ነው ልጆች ራሱ አገልግሎት ይጠራል። ፊት ረዝሞ ሲያዩ ባባ አገልግሎት እንዴት ነው የሚለው ምክንያቱም ያጎበጠው እሱ ነው ብሎ ነው። የሰማችሁ እግዚአብሔር ደስ ኃይል ነው ከመንፈስ ቅዱስ ውጪ መዘመራችን ማገልገላችን እውነቴን ነው የምነግራችሁ። ቬሪ ፕራክቲካል ነገር ነው። ከዛ ነው የወጣን ያለው። ከዛ የመንፈስ ቅዱስ ነገር በተለያየ ፕሮግራም እየተቀረ ነው። ዳት ማይ ፊር ችግሬ ዊ ካሪዝማቲክ ይበል መንፈስ ቅዱስ ልሳን የሚመስል ከልሳን ያለፈ ነው። ልሳን ሰጪ ነው እንጂ ልሳን አይደለም። አሜን። ኢዝ ሶርት ኦፍ ዩ ጆይ ሁሉም ይሻላል ይላል መጽሐፍ። ልሳን ራሱ ይሻላል። ለዘላለም ከእናንተ ጋር እንዲሆን የተሰጠ ልሳን መንፈስ ቅዱስ ለዘላለም ከአንተ ጋር እንዲሆን የተሰጠ ኃይል አይደለም፣ መንፈስ ቅዱስ ነው። መንፈስ ቅዱስ ነው። በየትኛውም ስፍራ ላይ ሆነ መንፈስ ቅዱስ ከአንተ ጋር ካለ ለዘላለም ከእናንተ ጋር እንዲሆን ሰጥቷቸው ሁሉ ነገር ይሻላል። ሁሉ ነገር ይሻላል። ገብቷችኋል? መናገረው ሁለት ደቂቃ ተናግሬ ጨርሳለሁ። The church is full of program. Full of program. እና ያኛው ቸርች የጀመረውን ፕሮግራም የኛው ቸርች ጀምሯል። ስፒሪት ሊድ አይደለም። ድሆችን መመገብ ሲጀምር እኛው በኋላ ቀረን ብሎ ድሆችን መመገብ ፕሮግራም የወጣቶች ሲጀምር የወጣት ተሰይ ዱፕሊኬት ስፒሪት ሊድ አይደለም። እየሰማችሁ ነው? የስ ዱፕሊኬት ማናረጋቸው ናቹራል የሆኑ ነገሮች በቤተክርስቲያን ውስጥ ፕሬየር፣ ፋስቲንግ፣ ወርሺፕ፣ ወርድ but the rest ፕሮግራም ይሄ ቸርች የራሱ የሆነ ስፒሪት ሊድ የሆነ ጸልዮ መሪዎች የሚያመጡት ፕሮግራም ይስተባል። ይሰማችሁ? ወስተም ምንድን ነው? ስሎ ፕሮግራም እንደራችሁ ልጆቻችሁን የሚያድነው የቸርች ፕሮግራም አለ። they don't get saved because they come to church. They get saved because you live the life of Christ. Amen. Amen. The biggest reflection ያለው ይላችሁ አንዳንዶቹ በጣም አማኞች ይገርሙኛል። ክርስቲያኖች ልጆቻቸውን ሁለት ሰዓት ተኩል ክርስቲያን እንድናደርገው ይዘው መጣ። ሁለት ሰዓት እነሱ 24 ሰዓት 17 ተኩል ሰዓት እንደ ሰይጣን የኖሩ ቸርች ሲመጡ ቤታቸው እየተናጩ እየተደባደቡ እያሙ እየኖሩ ከዛ ልጆቻቸው ክርስቲያን እንዲሆኑ ቸርች ይዟቸው ይመጣሉ። ሁለት ሰዓት ተኩል ከዛ አውቶማቲካሊ የሆነ ነገር ፈውዘን የምንገኘው ዶንት ቢ ሲሪየስ Christianity is the life to live. Amen. Amen. Don't let us even like መንፈስ ቅዱስ ውስጥ ሲኖር መለያ ልሳን አይደለም። መለያ የመንፈስ ፍሬ ፍቅር ነው፣ ደስታ ነው፣ ቸርነት ነው፣ የዋህነት ነው። መንፈስ ሞልቶኛል ካል ቸርነት ሞልቶኛል፣ የዋህነት ሞልቶኛል። መጽሐፍ ሲናገር የመንፈስ ፍሬ ግን the fruit of the spirit ምን ማለት ነው? መንፈስ ካለ የሚመነጭ ማለት ነው። አሜን። እዳንተ ተፈስ from the spirit የመንፈስ ፍሬ የምትቀበለው ሳይሆን የሆንከው ራስ መንፈስ ቅዱስ ሲሆን ፍሬው አለ። አሜን። ስለዚህ መለያችን ስጦታ መሆን የለበትም። አይ ኖ ለየት አድርገን እንደምናገር አውቃለሁ። እንደራችሁ ሪሊ መንፈስ እንደሞላባችሁ የምታውቁት ሰላም አለው። አሜን። ይወዝሜ እስኪ ሰላም አለ ይበሉና ሰላም አለ የዋ ነው ወይስ ጠማማ ነው? ሾርት ፐርሰን አስተሳሰብ የተምታታ
ነው ስፔስ ነው። አንዳንድ ሰዎች ወንበር ይሰራሉ፣ ህይወታቸው ተንተው ሁላችሁ ልጆቻችን በሁለት ሰዓት ተኩል ክርስቲያን ነው እዚህ 2 ሰዓት ተኩል 3 ሰዓት ይመጡ በዛ አይሆን በፍጹም አይሆን። ፓስተርስ listen to me. አማኞች listen to me. Live the life of Christ. ይኸውላችሁ እኔ ችግር ሚኒስትር አጥንቻለሁ 85% አማውን ወስደ 85% ልጆች በሚሰሙት አይደለም በሚያዩት if they see you disrespecting your husband ባልሽን ስታቀረቅር ልጅሽ ካየሽ ይሄ ክርስትና ሊሳል ማመንጠው እማመንጠው ክርስትና ሚስት ባል ሚስቱን ሲያመናጭቅ ካየት there is something wrong ከቤተሰቦቼ ነገር ጋር ችግር አለ። I just want to show you ከፕሮግራም ውጡ መምላችሁ የሰማችሁ ነው። ከማስመሰል ውጡ መምላችሁ live the life of Christ. የገባው ሱስ የለዴታ እዚህ በመጽሐፍ ቅዱስ መንፈስ እና ልንገራችሁ ችግሮች ሪፍሌክሽን ኦፍ ነጭናጫ እኮ ነጭናጫ ነው የሰማችሁ። መጀመሪያ ፓስተር የምናደርገው ልጆቻችን ብዙ ኮምፕሊመንት ተቀብዬ አውቃለሁ ከብዙ ሰዎች። እውነተኛው የምቀበለው ኮምፕሊመንት እውነተኛ የሆነ ኮምፕሊመንት ግን የሚያደርገኝ ከሚስቴና ከልጆች ምክንያቱም ራቁቴን የሚያደርግ እዚህ እሳት ሆኖ ነበር ሪል ሜሮን ቤት ውስጥ ያለ ሜሮን ሪል ሜሮን if I have a good compliment from them then I know that I'm living the life. እናንተማ ብዙ ትም ያላችሁ ከመድረክ ነው በቃ እስኪ ያለ ወይ ተሰብኪ ንዝረት ማንፋት የሚያደርግ ይሆን ነው እዳት ግን nothing እናንተ ኮምፕሊመንት የሚያውቁ ሰዎች ግን በእርግጥ ይሄ መልካም ሰው ነው ካለ ታሰረ ኮምፕሊመንት ምን መጽሐፍ ሲናገር ክርስትና በዘመኑ ካስፈለገን መንፈስ ይሁን። አሜን። የገባው ሰው እግዚአብሔር ክብር ያጨርሳል። እግዚአብሔር ቃል ተስማምታችኋል አይደለም? ተስማማችሁ አይስማማችሁ? ይሄ እግዚአብሔር ቃል አሜን። ተቀበላችሁ ታውቃ አይደለም? ተቀበላችሁም አልተቀበላችሁም this is the word of God. አሜን። ልጆቻችንን አሳብ ጥቂት ደቂቃ ጸልያለሁ። I wish I had time ለአጭር ጊዜ ነው የመጣሁት መውላት ጊዜ ኖሮኝ ማስተማር ደስ ሲለኝ ነበር ግን በተቀመጠ ሰው just sit down that is okay. I'm just asking you to come out of your program. I'm just asking you to get tired of religion. I'm just asking you to get tired of coming to church. I'm inviting you to have a fellowship of the Holy Spirit. መንፈስ ጋር ህብረት እንዲኖራችሁ መጠየቃል። Hallelujah. Let the fellowship of the Holy Spirit be with you. Let the fellowship of ልጆቻችን አይኖቻችን ለጭፈር ልጆቻችን አነሳል። Close your eyes. The most powerful one prayer is not there. Watching my life long time ago በ14 ዓመት ያክል ነው ጌታ የተቀበልኩት እና አንድ መጽሐፍ አገኘሁ and it changed my life 30+ years የቤኒ መጽሐፍ Good morning Holy Spirit in me አሁን ቀይሮታል he touched me ብሎ ቀይሮታል እና መጽሐፍ ራስ ጌታ አድርጌ በዲክሽነሪ ነበር ማለት ነው it changed my life. It talks about the fellowship of the Holy Spirit. And I want you to know the Holy Spirit is not a goosebump. He's not a Nizrat Aidalam. He's a person. He's gentle. He can touch you, he can guide you, he can lead you. Sheila Pramya Sakata. Juchachinan Sana Vasan Chachan Sakya. Just a few minutes. You know, I think she has resolved some idea. It's okay. Yes. Yes, take care of mulai kepada kami, take control of me. Jangan amalkan cuma ini saya. Yesus Kristus menfas mulai. Hidup coba menfas itu mulai. Kalau tak coba menfas itu mulai. Hidup tak coba menfas itu mulai.
ህይወታቸው በመንፈስ የተሞላ ይሁን። ጓደኝነታቸው በመንፈስ የተሞላ ይሁን። ንግግራቸው በመንፈስ የተሞላ ይሁን። አስተሳሰባቸው let them think after the spirit, pray after the spirit። እግዚአብሔር ሆይ መንፈሳዊ ፕሮግራም ወጥተው እግዚአብሔር ሆይ ወደ ዲቫይን ኦርደር ውስጥ እንዲገቡ እንጸልያለን። ከዚህ ቤት ሲወጡ መንፈስ ያገኛቸው፣ ሲነዱ መንፈስ ያገኛቸው፣ ሲበረከቱ መንፈስ ያገኛቸው፣ ቃልን ሲያነቡ መንፈስ ያገኛቸው፣ ሲያመልኩ መንፈስ ያገኛቸው። በጌታ በኢየሱስ መንፈስ ቅዱስ ተቆጣጠራቸው። በጌታ ክብርና ጨበጭባለን። ቴንኪዩ ወደ ናታችሁ ወዳችኋለሁ። አክሉ እግዚአብሔር ተናግሯቸው